ክብራትና ክብራን ውድ ቤተሰቦቻችን በምዕራብ ትግራይ አካባቢ እየተደረገ ያለው ወታደራዊ አሰላለፍ እጅግ በከፍተኛ ሁኔታ ተጧጡፎ ቀጥሏል። በሁሉም ኃይሎች ማለት ነው ከባድ የተባለ የጦርነት ዝግጅት እየተደረገ ይገኛል። ህወሓት ከባድ መሳሪያዎችን ወደ ምዕራብ ትግራይ እያጓጓዘ ይገኛል። ጦርነቱ አይቀሬ ነው እየተባለ ነው። እንዲሁም ኤርትራና ኢትዮጵያ በከፍተኛ ሁኔታ ተፋጠዋል። ጦራቸው ድንበር አካባቢ ተፋጦም የመጨረሻ የተባለውን ፊሽካ እየጠበቀ ይገኛል። ሰሜኑ የሀገሪቱ ክፍል እጅግ በጣም ግሏል። ሙቀቱ ከኤርታሌ የእሳት ሐይቅ በከፍተኛ መጠን እያየለ እንደሆነ ነው እየተነገረ የሚገኘው። ክቡራትና ክቡራን ውድ ቤተሰቦቻችን ዛሬ ምሽቱን እንዲሁም እጅግ ሰበር የተባሉ መረጃዎች ተሰምተዋል። እነዚህን መረጃዎችን ዘርዘር አድርገን በቆይታችን ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የሰሜኑን ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት በስምምነቱ መሰረት ተግባራዊ አለመደረጉ እጅግ ከባድ የሆነ መዘዝን አስከትሏል። የፕሪቶሪያ የሰላም ስምምነት ተግባራዊ የመደረግና እንዲሁም ዘላቂ ሰላም የማምጣት እድሉ አነስተኛ ነው እየተባለ ነው የሚገኘው። በሰሜኑ የሀገሪቱ ክፍል የሰላም በር ሙሉ በሙሉ ተከርችሟል። ጦርነት አይቀሬ ነው ይባላል። የፌዴራሉ መንግስት ምርጫ ለማድረግ ሽር ጉድ እያለ ነው የሚገኘው። በመላ ሀገሪቱ ምርጫ ለማድረግ አስፈላጊ የተባሉ ዝግጅቶች እየተደረጉ ይገኛሉ። በሌላ በኩል ህወሓት ከምርጫ ቦርድ ህጋዊ ፍቃዱን አጥቷል። የፓርቲነት ህልውናው ከስሟል። በዚህ ምርጫ እንደ ፖለቲካ ፓርቲ መወዳደር አይችልም። አቶ ጌታቸው ረዳ የመሰረቱት ስምረት፣ ሳልሳዊ ወያኔ እንዲሁም ሐረና ትግራይ የመሳሰሉ ተቋሚ ፓርቲዎች ትግራይ ክልል ላይ እንዳሉ ይታወቃል። ይሁን እንጂ እነዚህ ፓርቲዎች በትግራይ ክልል ፖለቲካ ያላቸው አስተዋጽኦ እጅግ በጣም አነስተኛ ነው። ህወሓት የማይሳተፍበት ምርጫ በትግራይ ክልል ይደረጋል ወይስ የትግራይ ክልል ለዘላቂነት በጊዜያዊ አስተዳደር ይቀጥላል? ይህ ሳይፈታ የታለመ ጉዳይ ነው። ህወሓት ለነዚህ ተቃዋሚ ፓርቲዎች ያለምንም ሁኔታ ክልሉን አሳልፎ አይሰጥም። ስልጣኑን ለነዚህ ሰጥቶ የበይ ተመልካች የሚሆንበት እድል ይኖረዋል ተብሎ አይታሰብም። ምክንያቱም ምርጫ ቢደረግ ህወሓት ካልተሳተፈ የምርጫው ተሳታፊ የሆነ አንዱ ኃይል ማሸነፉ አይቀርም። ምናልባትም ብልጽግና ባያሸንፍ ሐረና ትግራይ ወይም ሳልሳዊ ወያኔ እንዲሁም ስምረት ሊያሸንፉ ይችላሉ። እነሱ አሸነፉ ማለት ክልሉን ይረከባሉ ማለት ነው። ህወሓት ይህንን ያደርጋል? ስልጣኑን አሳልፎ ይሰጣል? በፍጹም። ስለዚህ ጦርነት አይቀሬ ነው የሚሆነው። ምናልባትም ለሰላም ተብሎ ህወሓት ክልሉን እያስተዳደረ የሚቀጥልበት እድል እንዴት ይሆን? ህወሓት ከብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣ ስለሆነ በምርጫ መሳተፍ አይችልም። በምርጫ ካልተሳተፈ ደግሞ ክልሉን በምን ሁኔታ ሊመራ ይችላል? በቋሚነት ክልሉን የሚመራ ከሆነ አሁን ባለው ሁኔታ እጅግ አጨቃጫቂና አወዛጋቢ በሆነ ሁኔታ ሊቀጥል ይችላል እንጂ በቋሚነት ክልሉን መምራት የሚችልበት ህጋዊ ሌጂቲሜት የሆነ መንገድ የለም። ሌጂቲሜት የሆነው መንገድ ሙሉ በሙሉ ተዘግቷል። ስለዚህ በኃይል ክልሉን ይዞ ይቀጥላል። ህወሓት ከክልሉ ስልጣን መውረድ አለበት፣ ክልሉ ወደ ዴሞክራሲ ሽግግር ማድረግ አለበት የሚል ሐሳብ የሚነሳ ከሆነ አውዳሚው ጦርነት እዚህ ጋር ይጀምራል ማለት ነው። የፕሪቶሪያው የሰላም ስምምነት ሙሉ ተግባራዊ ተደርጎም ህወሓት ህጋዊ ፓርቲነቱን ይዞ ቀጥሎ በዚህ ምርጫ ቢወዳደር ቢያሸንፍም ባያሸንፍም አጭበርብሮም ቢሆን የክልሉ መሪ ሆኖ መቀጠሉ አይቀርም ነበረም። በህዝብ ተወካዮች ምክር ቤት አብዛኛውን የትግራይ ክልል መቀመጫዎችን ማግኘቱ አይቀርም። ህዝብ ተወካዮች ምክር ቤት ይገባል። እንዲሁም ለትግራይ ክልል የሚመደብለትን የሚገባውን የስልጣን ተዋረድም የሚያገኝ ይሆናል። በፌዴራሉ መንግስትም ትግራይን በመወከል የተወሰኑ የስልጣን ቦታዎችን ያገኛል። በዚህ ሁኔታ ከፌዴራሉ መንግስት ተግባብቶ ሊሰራ ሊቀጥል የሚችልበት እድሉ ሰፊ ነበር የሚሆነው። ይሁን እንጂ ግን ይህ የሰላማዊ ሁኔታ ሙሉ በሙሉ አክትሞለታል። ምክንያቱም ህወሓት የምርጫው ተሳታፊ
አይደለም። ምርጫውስ በትግራይ ይደረጋል ወይ የሚለው ሌላው እጅጉን አወዛጋቢ የሆነ ጉዳይ ነው። ምርጫ በትግራይ ክልል የመደረግ እድሉ እጅግ በጣም አነስተኛ ነው። በዚህ ሁኔታ ትግራይ እንዴት ይረጋጋል? በትግራይ ሰላም የሚሰፍንበት መንገድ እንዴት ነው የሚለው እጅጉን አወዛጋቢ የሆነ ጉዳይ ነው። ምናልባትም በትግራይ እየተደረገ ያለው የጦርነት እንቅስቃሴ እዚህ ጋ ነው መፍትሄውን የሚያመላክተን። መፍትሄው ጦርነት ነው። ይህ የጦርነት መፍትሄ ደግሞ በትግራይ ክልል በህወሓት አመራሮች ውስጥ ብቸኛው አማራጭ ተደርጎ የታየ ነው። በምርጫ መወዳደር አልቻሉም። በምርጫ ስልጣናቸውን ማስቀጠል አልቻሉም። ስለዚህ በጉልበት ክልሉን ይዘው መቀጠል፣ ክልሉን ይዘው እንዳይቀጥሉ ሊያደርጋቸው የሚችል ኃይል ካለ ይህንን ኃይል በጉልበት መግጠም የህወሓት ፖለቲከኞች የወሰዱት ብቸኛ አማራጭ ነው። ትላንት ጀምሮ በትግራይ ክልል ምዕራብ አቅጣጫ ማለት ነው ከባድ የተባለ ሰራዊት ሲያንቀሳቅሱ አምሽተዋል። አዳሩንም እጅግ በጣም ሰፊ ቁጥር ያለው ወታደር ከሰሜን ትግራይ ከማዕከላዊ ትግራይ ወደ ወልቃይትና ጠገዴ እንዲሁም ወደ ድንበር አካባቢ አንቀሳቅሰዋል። ታንክ፣ መድፍና ሌሎችንም ከባድ መሳሪያዎችን ከተለያዩ ቦታዎች ሲያጓጉዙ ቆይተዋል። ከኤርትራም በጣም ብዙ መሳሪያዎችን ተቀብለዋል። ከመሳሪያ በተጨማሪም የኤርትራ ሰራዊት ወደ ትግራይ ክልል በመግባት በዚህ የጦርነት ዝግጅት እየተሳተፈ ይገኛል። ባለፈው በወልቃይት አቅጣጫ በጠለምት በተደረገው ውጊያ የኤርትራ ሰራዊት ከህወሓት ጎን እንደተዋጋ የሚታወቅ ነው። ሙርከኞችና እንዲሁም የሞቱ የኤርትራ ሰራዊት አስክሬን ተገኝቷል። ይህ በጦርነቱ የኤርትራ እጅ እንዳለበት ምስክር ሆኖ ሊቀርብ የሚችል ነው። ህወሓትና ኤርትራ ለጦርነት ሙሉ ዝግጅታቸውን አድርገዋል። ዝግጅታቸውን አጠናቀው ጦርነቱን ለመጀመር እቅድ አውጥተው እየተንቀሳቀሱ እንደሚገኝ ነው ከውስጥ ምንጮች ለማወቅ የተቻለው። ይህ ጦርነት እንደከዚህ ቀደሙ በፌዴራሉ መንግስትና በህወሓት መካከል ብቻ የሚደረግ ሳይሆን ኤርትራንም የሚያካልል እጅግ በጣም ከባድ የተባለም ቀጠናዊ ጦርነት መሆኑ አይቀሬ ነው የሚሆነው። የኤርትራ መንግስት የያዘው እጅግ በጣም ግትር የሆነ አቋም በሰሜን በኩል ወደ ኢትዮጵያ ውስጥ እያደረገ ያለው መስፋፋት፣ በምስራቅ በአፋር በኩልም ብዙ ቀጠናዎችን እየተቆጣጠረና ይዞታውን ወደ ኢትዮጵያ ለማስፋት እያደረገ ያለው እንቅስቃሴ፣ በድንበር አካባቢ ወታደራዊ ዝግጅቱንና ቁመናውን እጅግ በጣም ከፍ ለማድረግ የሚያደርገው ትግል ሲታይ ሙሉ በሙሉ ለጦርነት ዝግጅት እያደረገ ይገኛል። በሰሞኑ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ በኢትዮጵያ ሉዓላዊ መሬት ውስጥ የሚገኘውን ሰራዊቷን እንድታስወጣና ለኢትዮጵያ ታጣቂዎች የምታደርገውን ድጋፍ እንድታቆም እንዲሁም በምዕራብ በኩል ስሙን በግልጽ ባይጠራውም ከህወሓት ጋር የምታደርገውን ወታደራዊ እንቅስቃሴ እንድታቆም የሚያስጠነቅቅ ደብዳቤ ጽፏል። ለዚህ ደብዳቤ የሰጡት ምላሽ እጅግ በጣም እብሪት የተሞላበትና በንቀት የሚገልጽ ነው። የኢትዮጵያን መልእክት እጅግ በጣም በመናቅና በእብሪት በተሞላ ምላሽ ሰጥተዋል። ይህ ሁኔታ ከእብሪታቸውና እጅግ በጣም ከፍ ካለው የጦርነት ፍላጎታቸው ሊታቀቡ አለመቻላቸውን በግልጽ የሚያሳይ ነው። በእርግጥ የኤርትራ ምላሽ የጦርነት እወጃ ነው ብለውታል ብዙ ተንታኞች። ምክንያቱም ሰላም ብትፈልግና ከኢትዮጵያ ጋር ያለው አለመግባባት እንዲረግብ ኤርትራ ምኞቷና ፍላጎቷ ቢሆን በዚህ ልክ ኃይለ ቃላትን ተጠቅማም አትመልስም ነበር ነው ያሉት ተንታኞች። በሰሜናዊ ትግራይ በኩል የሚደረጉ ወታደራዊ እንቅስቃሴዎች ኤርትራ አሁንም በጦርነት ተሳትፏን መቀጠል እንደምትፈልግ እያመሳከሩ ነው የሚገኙት። በትላንትናው ዕለት ብቻ ከሰሜን ትግራይ ወደ ኤርትራ አካባቢ ብዙ ወታደራዊ እንቅስቃሴዎች ተደርገዋል። ከኤርትራ መሳሪያና ሌሎች ቁሳቁሶችን የጫኑ ተሳቢዎች ወደ ትግራይ ክልል ገብተዋል። በነገራችን ላይ ከኤርትራ የሚጫኑ መሳሪያዎች ኖርማል ሸቀጣ ሸቀጥ ሆነው ነው የሚገቡት። ከላይ የተለያዩ ለሸቀጣ ሸቀጥ አገልግሎት የሚውሉ ዕቃዎች ይጫናሉ። ከስር ግን ጥይቶች፣ ተተኳሾች እንዲሁም የከባድ መሳሪያዎች የሚገጣጠሙ ማለት ነው ይገባሉ። ከባድ መሳሪያዎቹ ወደ ትግራይ ክልል ከገቡ በኋላ በቲዲኤፍ ሜካኒኮች እንደሚገጠሙ ነው ለማወቅ የተቻለው። ከዚህ በፊት በጦርነት ጉዳት የደረሰባቸውና በተለያየ መልኩ አገልግሎት የማይሰጡ ከባድ ተሽከርካሪዎች፣ ከባድ መሳሪያዎች እንደ ታንክ፣ እንደ መድፍና ሌሎች ያሉ ከባድ መሳሪያዎችም ፓርታቸው
ከኤርትራ ወደ ኢትዮጵያ ወደ ትግራይ ክልል በመግባት አገልግሎት እንዲሰጡ እየታደሱ ነው የሚገኙት። ክልሉ በጦርነት ዝግጅት ነው ያለው። ከክልሉ የሚወጡ መረጃዎች ጦርነቱ አይቀሬ እንደሆነ ነው የሚያሳየው። የፖለቲካ ሁኔታ በግልጽ ወደ ጦርነት መርቶናል። ከፖለቲካው ወጥተን ደግሞ ወታደራዊ እንቅስቃሴውንም ስናይ ጦርነቱ አይቀሬ መሆኑን እማኝ የሆኑ መረጃዎችን በክልሉ የተለያዩ አካባቢዎች ከሚገኙ ባልደረቦቻችን ለማረጋገጥ ችለናል። እንግዲህ ክልሉ እጅግ በጣም አስፈሪ የሆነ ድባብ ውስጥ ነው የሚገኘው። ወታደራዊ ሙቭመንቱ፣ ህዝቡ ላይ የተፈጠረው መሸበር፣ የኢኮኖሚው ችግር፣ የፖለቲካው ግለት እጅግ በጣም አስፈሪ ደረጃ ላይ ነው የሚገኘው። የፌዴሪ መከላከያ ሰራዊትም በሙሉ አቅሙ ተንቀሳቅሶ ድንበር አካባቢ እንደሚገኝ የተለያዩ የውጭ ሚዲያዎች ሳይቀር ዘግበውታል። በኤርትራ በኩልም የወጡ መረጃዎች የኢትዮጵያ መከላከያ ሰራዊት ጦርነት ሊከፍትብን እየተዘጋጀ ነው የሚል ምላሽን የያዙ ናቸው። እነዚህ ሰሞነኛ ጂኦፖለቲካዊ ሁኔታዎች ምስራቅ አፍሪካ እጅግ በጣም የተቀጣጠለ የፖለቲካ የጦርነት ሰደድ እሳት ውስጥ እየታመሰች እየነደደች እንደምትገኝ ገላጭ ናቸው። ጦርነቱ ከአፍሪካ ቀንድ እስከ ምስራቅ አፍሪካ፣ ከምስራቅ አፍሪካ ሙሉ አፍሪካን አጠቃላይ ሊያካልል የሚችል ከአፍሪካ አልፎ ወደ ቀይ ባህርና ቀይ ባህርን ተሻግሮ መካከለኛው ምስራቅን ሊያዳርስ የሚችል ከመካከለኛው ምስራቅ አልፎ ዓለም አቀፍ ይዘትን ይዞ ሀያላንን ሊያሰልፍ የሚችል አውዳሚ፣ ብዙዎችን ሊጎዳ የሚችል፣ ብዙዎችን ሊገድል የሚችል፣ ብዙዎች ንብረታቸውን ሊያጡበት የሚችል፣ ብዙዎች ጎዳና ሊወድቁ ሊፈናቀሉ የሚችሉበት እድሉ ከፍተኛ ነው። ይህ አውዳሚ የሆነ ጦርነት እንዳይጀመር ግፊት እያደረገ ነው የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ አሜሪካ፣ የአውሮፓ ህብረት የቻሉትን ሁሉ ግፊት እያደረጉ ነው። ወደ ሰላም እንዲመጣና የፕሪቶሪያ ሰላም ስምምነት ተግባራዊ እንዲደረግ ጫና እያደረጉ ይገኛሉ። ይሁን እንጂ ግን የፕሪቶሪያ ሰላም ስምምነት ያከተመለት የሞተና የተቀበረ ጉዳይ ሆኖ ይታያል። አሁን ካለው የጂኦፖለቲካዊ ውጥረት አኳያ ሲታይ ማለት ነው። ክቡራትና ክቡራን የጥበብ ሚዲያ ተመልካቾች በዛሬው የዜና ትንታኔ ጊዜያችን እጅግ በጣም እየነደደ ያለውን የሰሜኑን የፖለቲካ ትኩሳት ቃኝተናል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል።